እንደ በግ እኮ ነው ያደረግሽው። በግ ታውቂያለሽ? እንደ በግ ነው የተጫወሽበት። እንደ በግ እንደዚህ አይነት የወረደ ስራ ይሰራል። እንዴት የወረደ አይነት ስራ ይሰራል? እንዴ ትልቅ ሰው አይደለሽ እንዴ? አሁን እኮ አንቺ እኮ ወልደሻል እኮ ሩታ ግጩ ምርጥ ልጅ በጣም የምትገርሚ ሴት። እኔ ላንቺ ምን አይነት ቃላት ማን ብዬ ልሰይምሽ? ምኑን ትቼ ማን ልበልሽ? ያልኩልሽ ልጅ ሩታዬ፣ የኔ አንበሳ፣ የኔ ጀግና። እንደዚህ አይነት ስራ ሰራሽ አንቺ። እኔ እንጃ። እኔ ካንቺን አልጠብቅም ነበር። በጣም እኔ እንጃ። የሆነ ስሜት ነው የሰጠሽ። ማረጉ ሁሉ ነው ግራ ይገባኝ። እናንተ ምን አይነት ሴት ነች ግን ሩታ ማለት? እረ በስማም። በቃ እንደዚህ ነሽ እንዴ አንቺ? እንደዚህ ትጫወቻለሽ? እንደዚህ የምትጫወች ልጅ መሆንሽን ባቅማ እኔ አላቅም። እኔ እንጃ ምን አይነት ሽልማት ላንቺ እንደምሸልምሽ። ለማንኛውም ቤተሰብ ይሄን ቪዲዮ በደንብ አርጋችሁ ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በደንብ አርጋችሁ ላይክ እንድታረጉልኝ ፈልጋለሁ። ሩታ ጋር ይሄ ቪዲዮ እንዲደርስ እፈልጋለሁ። በእናታችሁ በጣም ጀግና ነሽ። እኔ እንጃ አብርሃም በቃ እንደ በግ እኮ ነው ያደረግሽው። በግ ታውቂያለሽ? እንደ በግ ነው የተጫወሽበት። እንደ በግ በጣም የሚገርመው ነገር ቤተሰብ አብርሃምን በግ ሳይሆን አንቺ ነሽ በግ ይሆንሽው። እግዚአብሔርን ነው የምላችሁ። በግ በቃ አንቺ ማለት ለሄርሜላ እንኪ እኔ በግ ነኝ፣ እኔ ማረባ ሴት ነኝ፣ እኔ ለትዳር መሆን ሴት አይደለሁም፣ ባሌን እንኪ አንቺ ውሰጂ፣ ጌም ኦቨር፣ እኔ አሸነፍኩ መስሎኝ ነበረ። አንቺ ነሽ ያሸነፍሽው ማለት ነበረብሽ። እንዴ አንቺ ጤነኛ አይደለሽም እንዴ? ሰው እንዴት ነው በአሁኑ ሰዓት ባሉን አሳልፎ ለሌላ ሴት የሚሰጠው? አንቺ በአንቺ ቤት በቃ ድራማ ሰርተሽ በአንቺ ቤት ያሸነፍሽ መስሎሻል አይደለ? አብርሃም ከልቡ ነበረ እሺ ያለሽ። አብርሃም ከልቡ ነበረ። አብርሃም ልጁን የሚፈልጋል፣ ትዳሩን የሚፈልግ ሰው ነበረ። ግን አንቺ አበላሽሽው። እንዴ ምን አይነት ጭንቅላት ነው ያለሽ? ምን አይነት አስተሳሰብ ነው ያለሽ? ሰው እንዴት በትዳሩ ይጫወታል? ሰው እንዴት ትዳር መጫወቻ ያደርጋል? እንዴ እግዚአብሔርን እንኳን አፈሪም እንዴ? አንቺ እኮ አብርሽን ብቻ ሳይሆን ያስከፋሽው ወደ 250,000 ኦዲየንሶችን እኮ ነው ያስከፋሽው። ሰው እንዴት እንደዚህ አይነት የወረደ ስራ ይሰራል? እንዴት የወረደ አይነት ስራ ይሰራል? እንዴ ትልቅ ሰው አይደለሽ እንዴ? አሁን እኮ አንቺ እኮ ወልደሻል እኮ። አንድ ሴት እኮ ኮለደች እኮ ማስተዋል አለባት። ለልጇ ስትል እኮ ሁሉም ነገር ማሳለፍና አምና መቀበል አለባት። እንዴ ስንቶች እኮ ስንት ቤት ይቁጠሩ፣ ስንት ባሎች ናቸው እየሰከሩ እየመጡ እየረበሹ እየተደበደቡ እንደፈለጉ የተጫወቱባቸው ልጃቸውን ብለው ሚኖሩ ከባሎቻቸው ጋር። አንቺ ግን አፈነገጥሽ። ትዳር አትፈልጊም። በቃ ብቻሽን መሆን ነው የምትፈልጊው። በቃ ማማ ምንድን ነው የሚባለው? ብቻዋን የምታሳድግ እናት እንድትታዘንልሽ ነው። በጣም ነው የሚያሳፍረው። ይሄ ባልሽን ብቻ ሳይሆን ሁላችንም ያሳፈርሽን። እኔ ሩታ ካንቺ ይሄን አልጠብቅም ነበር። ይሄን ጭራሽ አልጠብቅም። እኔ ትዳርሽን ፈልገሽ መጀመሪያ ለምን እንዴ ያልተጣጣርሽ ታዲያ? አንቺ ከአብርሃም ፍላጎት ቢኖርሽ ኑሮ ትጣጣሪ ነበር። አሁን ግን ጉድሽ እየወጣ መጣ። ጉድሽ እየወጣ መጣ። እንደበት ፍላጎት ቢኖርሽ እኮ የእውነት እንደዚህ አድርገሽ እኮ መጀመሪያ እኮ ባልሽን ትመልሹ ነበር። ግን አንቺ ፍላጎት የትዳር ፍላጎት ስለሌለሽ ነው። ሲንግል ማም ሆነሽ ለማሳደግ ነው ሐሳብሽ። ሲንግል ማም ሆነሽ እንደፈለግሽ ይሆንሽ ለማሳደግ ነው። ለአብርሃም ፍቅር ቢኖርሽ ኑሮ ዛሬ ይሄን ነገር ባልሰራሽ ኑሮ። በጣም የሚያሳፍር የወረደ ስራ እንደሰራሽ ቁጠሪ። ባልሽን አሳልፈሽ እንደሰጠሽ ቁጠሪ። እኔ ላንቺ ስንት ተከራክረሽ ስንት ያልቅሽ ስንት ነገር ነው እንትን ያልኩት። ከባልሽ ጋር መታረቁሽ ለኛ ደስ ብሎን ሳንጨርስ አንቺ ድራማ ከወንድምሽ ጋር ከዚህ ከገጣጣ ሆነ ወንድምሽ ጋር መጥተሽ ትንዘላዘያለሽ እንዴ? አብርሃምን በዚህ አይነት መንገድ እንደዚህ ማድረጉ ጥሩ ነው? አዎ አብርሃም ጎርቶሻል እናውቃለን። ሲንዘላዘል ነበር። ለነገሩ ሁለታችሁም ዘልዛለ ናችሁ። ለትዳር የምትሆኑ እንኳን ለትዳር ለአዳር የምትሆኑ አንቺም እሱም አይደላችሁ። ለትዳርም ለአዳርም አትሆኑም እናንተ ሁለታችሁ። በቃ ምታስጠሉ ሰዎች፣ ሰው ትዳር እንዲጠላ የምታደርጉ፣ ሰው ትዳር ይዞ እንዲቀመጥ የምታደርጉት ምን አይነት ትምህርት የምትሰጡ ባለጌዎች ናችሁ እናንተ። ትምህርት እንኳን አይባልም ይሄ። በቃ
አንቺ ፍላጎትሽ ከሌላው እንደ በቃ ተለያይታችሁ አትለያዩ። ዝም ብላችሁ አፋችሁን ትከፍታላችሁ ባለጌዎች እንዴ! ስንት ሰው እኮ ከእናንተ እኮ ትዳርን እኮ ለመያዝ የሚፈልግ የሚጓጓ ሰው አለ እኮ። እንደዚህ አይነት ነገር ሲያይ እኮ በጣም ነው የሚያስጠላው። እውነት በጣም የሚደብር ስራ እንደሰራችሁ ወቁት። ይሄን እንዴ ምን አይነት አስተሳሰብ ነው ያለሽ? ወንድምየው ራሱ የሆነ የኔ ባትኝ ቆጭኝ ነበረ የኔ ጀግና የኔ ይላል። አብርሃም ደግሞ ደረቅ አንተ ራሱ ተይዛ ይወንዳልጫ አትጃጃልብኝ። ሄርሜላ የምትባለው ተዋት፣ እቺንም ተዋት። በቃ ሁለቱንም ተዋቸው በቃ። ምን መጫወቻ እኮ ነው ያደረጉ። ከአንዴ ከዚህ አንዴ ከዚህ አንዷ ትስማለች፣ አንዷ ትገምጣለች፣ ከአንዷ ጋር ትተኛለች። ይረዛ አንተ ራሱ ወደዛ ሁለታችንም ንቅያቻለሁ። ከዚህ በኋላ ስደብሩ ትዳር መጫወቻ ያደረጋችሁ ቅዘናሞች። እንደዚህ ነው እንዴ ሰው እንደዚህ ይቀዝናል እንዴ? በቁማችሁ እኮ ነው የቀዘናችሁ እናንተ። አንቺ ወንድምሽንስ ምትቀዝኙ ይረዛ እባክሽ። ትዳር መጫወቻ አይደለም እሺ። ሰው ለልጁ ሲሉ መስዋዕትነት ስንት መስዋዕትነት ይከፈላል። እንደውም አብርሃም ምንም ያደረገው ነገር የለም ልንገርሽና፣ ትዳሬን ብሎ እሺ ብሎ ተቀብሎሻል፣ እምቢ አልሽ። ከዚህ በኋላ ምን ልትሆኚ ነው እንግዲህ? በቃ ሲንግል ማም ልጅ ወይኔ ስታሳዝን ምናምን እንድትባይ ነው አንልሽም። ከዚህ በኋላ በገዛጅሽ ነው ባልሽን አሳልፈሽ ሰጠሽው። ማርያምን እንደዛሬ ተናድጄ አላውቅም። ሲያስጠሉ። ይሄን ቪዲዮ አድርሱልኝ ለሩታ፣ ይድረስልኝ ለሩታ አድርሱልኝ።